ራት እየበሉ ሳራ በጣም እንደገረማት ነበር። መንተስኖት እንደዚህ ልብ ሰጥቶ ሰውን ሲያዳምጥና በሙግት ጀምሮም በመስጋና ሲጨርስ አይተው አታውቅም። ለራሷም ብዙ ነገር ነው የተማረችው። መላኩ ሁሌም ከባድ ጉዳይ ከተወራ በኋላ ሰዎች ነገሩን ለራሳቸው እንዲያብላሉት ዘና የሚያደርግ ነገር ማውራት ይወዳል። መንተስኖት ከመጣ ዝም ብሎ የቆየው ማርቆስም ራት ላይ ትንሽ ተጫውቶ ወደ 5 ሰዓት አካባቢ መላኩ ቤት ሊያድሩ ሄዱ። ማርቆስ እንደ ጓደኞቹ አቋራጮችና ትውውቆችን ልጠቀም ቢል ባለብዙ ብር የወጣት ቱጃር መሆን ይችል ነበር። እሱ ግን ሁሉንም ነገር በትክክለኛው መንገድ ነው የሚሰራው። መላኩ መቂ ሄዶ ከመጣ ወዲህ የጎደለውን አንድ ነገር እንዳሟላት ሰምቶታል። በአክስቱና በነማዕዛም ከረጅም ሌሊት በኋላ እንደወጣች ፀሐይ ተስፋን ዘርቶባቸዋል። ማዕዛም ብዙ ለውጦችን አድርጋለች። የአክስቱም የአይን ጉዳይ ከንክኖት ስለነበረ ከማዕዛ ጋር ተነጋግረው አዲስ አበባ ይዛቸው መጣ ሊያሳክማቸው አዲስ አበባን እንደሚያሳየው ቃል ስለገባለት ካሳሁንንም ከቻለች ይዛው እንደምትመጣም ተስማምተዋል። አክስቱ አሁንም ጉስቁል ማለታቸው እንዳለ ቢሆንም ደስተኝነታቸው ፊታቸውን አብርቶታል። ማታ ቡና ተፈልቶ ሲጫወቱ አመሹ። አክስቱና ካሳሁን ደክሟቸው ስለነበረ ወደ ተዘጋጀላቸው መኝታ ሄዱ። መላኩና ማዕዛ ግን ወሬያቸውን ቀጥለዋል። እሱ ከሄደ በኋላ ያደረገችውና ያቀደችውን የምታስበውን ሁሉ ስትነግረው የሚያውቃት ማዕዛ አልመሰለችውም። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 21 አሁን ይቀርባል። አስራ አንደኛ ክፍል ገብቼ ያው በማይሆን ጓደኝነት ውስጥ ከገባው በኋላ ራሴ መሆን አልቻልኩም ነበር። ከዛ በፊት ትልቅ ህልም ነበረኝ። በቃ ትልቅ ቢዝነስ ኖሮኝ ብዙ ሰው ስረዳ ውጭ ሀገር ሲሄድ ምናምን። የመጀመሪያ ባሌ ኤድስ ሲሞትና ልጄም ብዙ ሰዓት ቆይ ስትሞት 26 ዓመት ገደማ የሆነኝ ነበር መሰል። ከዚያ በኋላ ዞምቢ ሆኜ ያው ላለመሞት ነበር የምኖረው። ከዚያም ያን ከንቱ ሰው ያገባው ባናቱ ልጅ ወልጄ ለማንም የማትጠቅም የሰፈር ሴት ሆንኩ። ያኔ ነፍሴ ተፈጭታ በነፋስ የበነነች ያህል ከሞቱት በላይ ከኗሪው በታች ዝም ብዬ መንከላውስ ጀመርኩ። ከዚያም ትዳሩን ፍርክስክስ ወጣ። ሰውዬም ወደ ጫት ቤት እኔም ወደ እናቴ ቤት ጠቅልለን ገባን። የማን እንደሚሻል እግዚአብሔር ነው የሚያውቀው አለችው ያለፈውን ኑሮዋን በቁጭት እያስታወሰች። ከዚያ በቃ ያለፈው 2 ዓመት የኖርኩት ሳይሆን የቀን ቅዠት ውስጥ የነበርኩበት ጊዜ ነበር። ሲነጋ መቼ በመሸነው ሲመሽ ደግሞ ፍርሃቱ መቼ በነጋ ያስብለኝ ነበር። ከዛም ይህንን ስሜት ከቀን ወደ ቀን መሸከም እያቃተኝ ሲመጣ ራሴን ከማጥፋት ሌላ ሞጫ ቀዳዳ የሌለ መስሎ ታየ። ደሞ እሱ የሰራትን ነፍስ አጥፍቼ ገሃነም መግባት አልፈለኩም። አንድ ልቤ ደግሞ ከዚህ የባሰ ምን ገሃነም ሊኖር ይችላል ይለኝ ነበር። ደሞ የሚያለ ጥፋታቸው ያመጣቸው ህፃናት ልቤን ያንሰፈስፉታል። የእነሱንም ነፍስ ማጥፋት መስሎ ታየ። በመጨረሻም ሳምንቱም ሙሉ ያንን መርዝ ገዝቼ ከዛሬ ነገ ልጠጣው ያልኩና ያመነታው ቦታና ጊዜ ሳማረጥ ነው አንተ የመጣው። ሌላው ዝርዝር ያው የምታውቀው ነው። የዚህ ያለታ እንደዚህ ያለቀስኩት አንተን ስላገኘው ብቻ እንዳይመስል ወይም ለኛ ስላደረከው። እሱ ሁሉ ትልቅ ነገር ነው። ግን ስንት ዓመት ጠፍታብኝ የነበረችውን እኔን ያገናኘኝ። በቃ ራሴን መቆጣጠር አልቻልኩም። ነፃነትም ሐዘንም ደስታም ፍርሃትም ነበረበት። አንተ እኔን ራሴን ነው ከሞት ያተረፍከኝ። የሆነ በቃ የተቆለፈ ጎሬ ውስጥ የነበርኩ ያህል ነው የተሰማኝ። ድህነት እኮ የምግብና የልብስ ጦት እንዳይመስል አእምሮ ሲጠፋብህ ማሰብ ሲያቅትህ
በቃ ዝም ብለህ ስትንቀዋለል ያ ነው ድህነት። አሁን ታውቃለህ እንደኔ ሀብታም ያለ አይመስለኝም። እውነት መሆኑን የማውቀው ደግሞ በምን እንደሆነ ታውቃለህ? ለመጀመሪያ ጊዜ ከብዙ ዓመት በኋላ ምንም ነገር ለመስራትም ሆነ ለመሆን አልፈራ። ቤተሰብ ሁሉ ምን አይነት ተስፋ እንደተዘራበት አትጠይቀኝ። ሰው እኮ የምር ሲቀየር አካባቢ ሁሉ ነው የሚቦርቀው። ይኸው የፈጀውን ያህል ቢፈጅም የልጅነት ህልሜ እውን እንደሚሆን አውቃለሁ። ችንታህል አልጠራጠርም ብላ የደረቀ አፏን በፊቷ የተቀመጠውን ሚሪንዳ ጎንጨት አድርጋ አረጠበችው። ዋው ማዚ ይገርማል፣ ደስ ይላል አለ። አሁንም ፊቱ ተቀምጣ የምታወራው ያቺ ከሳምንታት በፊት ያገኛት መዓዛ መሆኗን ውስጡ ለመቀበል እያስቸገረው። ስለዚህ አንተ ራስህ ለኛ ስጦታ መዋጮ ነህ። አየህ አሁን አንተ ምንም ብታደርግልን ከገባንበት አዘቅት በቀላሉ የምንወጣ አይመስለኝም። አንተንም ይዘንን የምንወርደው ሁሉንም ነግሬያቸዋለሁ። ይኸው ከአንተ አንዲት ቤሳ ቤስቲን እንዳይጠብቁ። አንተም ብትሆን የምትረዳን በምትሰጠን ገንዘብ ሳይሆን በቃ አብረን በመቆም በምክር አለ አይደል አለው በማለት ነው። ገባ? እሺ እስማማለሁ። ግን አየሽ አሁን የምትይው ዕቅድ እኮ ተተግብሮ ለውጥ እስኪያመጣ ጊዜ ይፈልጋል። ልጆቹ ደግሞ ያው ባሉበት አይጠብቁም። ቢያንስ ቤቱን ማሳደስ ብንችል፣ እነሱም ከዋቂዎቹ ተለይተው ማጥናትም የራሳቸው መኝታ ክፍልም ቢኖራቸው፣ ደግሞ አለ አይደል ቤቱም በጣም እያረጀ ነው። ወደፊት የተሻለ እስኪሰራ ግን ይሄንን ማሳመር የሚቻል ይመስለኛል። እኔ እዛ ላይ ባግዝሽ። መልዬ እኔ ቆንጆ ሐሳቤ ይበቃል። ግን ምን ቦጣ? እኛው እንዳፈረስነው እኛው እንሰራዋለን። ደግሞ አንተስ ምን አለ ሰርታ አይደል ወር ጠብቀህ? አይ እንደሱ አይደለም፣ እንደሱ አይደለም። ሁላችንም የተወለድንበት ቤት ሲፈርስ ዝም አይባልም። አንቺ በእኔ ፋንታ ብትሆኝ ዝም ብለሽ ታያለሽ? ደግሞ አስቢው፣ አክስቴን እንደደገፍናት እሷም ደስ ይበላት፣ እፎይ ትበል። ልክ ነህ። ግን ለአንተ ይበዛብሃል እኮ መልዬ። አንተ አሁን ስንት ነገር አለብህ። እዚህ አዲስ አበባ ኑሮ ራሱ ሰማይ ወጥቷል። ይኸውልሽ እኔ በደንብ አስቤዋለሁ። ከጓሮ መጠነኛ 2 ወይም 3 ክፍል ሰርቪስ ብንሰራ ለሥራና ለልጆቹ ክፍል ይሆናል። ደግሞም ትልቁን ቤትም ብናጠናክረውና ብናሳምረው ሰፋ ይልላቸዋል። ጠላ ንግዱንም መተው ሳይሻል አይቀርም። ከድካሙን ባሻገር ለልጆቹም ጥሩ ነገር አይመስለኝም ብሎ የእሷን ሐሳብ መጠበቅ ጀመረ። ጠላውማ እኮ ወዲያው ነው የቆመው። ሳስበውም ያንገሸግሸኛል። የማንም አፍ መክፈቻ መሆን እኮ ነው። መልዬ ሐሳቡ ጥሩ ነው፣ ግን አሁንም የኔ ጭንቀት ይሄ ቀስ ብሎ ይሁን። ግድ የለም አንተ አትጨነቅ አለች በቀኝ እግሯ አውራ ጣት ምንጣፉን እየቆረቆረች ተከዝ ብላ። ምንም ጭንቀት አይደለም ለኔ፣ የምችለው ነው። ከጓሮ ላለው ቤት አንድ 50 ሺህ ብር ቢፈጅ፣ ትልቁን ቤት ደግሞ አንድ 20 ሺህ ብር አውጥተን ብናሳድሰው አይበቃም እንዴ? አንተ ራስህ ልትገድል ነው እንዴ? በፍጹም ይሄን ያህል አታወጣም። ምን በወጣ በምን ዕዳ አለች ቁርጥ ባለ ድምፅ ሁለቱንም እጆቿን እያነሳች። ማዚ እኔ አስቤ የመደብኩት ነው። ምንም የሚቀየር ነገር የለም። በቃ አሁን ስትሄጂ 50 ሺህ ብሩን ወስደሽ ስራውን ጀምሪ። ከዛ እኔም ከ2 ሳምንት በኋላ ውጭ ለስራ ለጥቂት ቀን ሄጄ ስመጣ የቀረውን ይዤልሽ እመጣለሁ። በዛውም ልጆቹም ስለናፍቁኝ ብቅ ብል ደስ ይለኛል። በቃ ማዚ ይሄ ያለቀ ጉዳይ ስለሆነ አሁን ደክሞሻል፣ አንቺም ተኝ፣ ነገ ረጅም ቀን ያለን ብሎ ተነስቶ ተንጠራራ። ከዚያም ትንሽ ተሟግተው ሁለቱም ወደ የመኝታ ቤታቸው ሄዱ። የመላኳ ክስት የአይን ሕክምናቸውን ከምሳ በፊት ጨረሱ። ያየቻቸው ሐኪም ችግሩ የአይን ማዝ ትራኮማና ጭስ የፈጠረው ጫና መሆኑን ነግራቸው ለይታ መነጽርና መድኃኒት አዘዘችላቸው። ሁሉንም ገዝተው ምሳ እነ ሳራ ቤት በልተው ጥሩ ሲጫወቱ ቆይተው
ወደ 9 ሰዓት ላይ ልብስ ሊገዛላቸው ከቢሮ ጓደኛው ከፎዚያ ጋር ወደ ተቃጠረበት ሱቅ ሄዱ። ከዛ መልስ ደግሞ ሶስናን ከትምህርት ቤት ተቀብሎ ከካሳሁን ጋር ሲጫወቱ እነሱም ቡና እየጠጡ ጨዋታቸውን ቀጠሉ። ሶስናን ቤት አድርሰው በዛውም አክስቱንና መዓዛን ከሰሎሜ አያትና ከብርቄ ጋር አስተዋውቋቸው ትንሽም ተጫውተው ወደ ቤታቸው ሄዱ። ማታ ላይ ማርቆስ ራት ጋብዟቸው ስለነበር ቶፕ ቪው ተገናኙ። ሁሉም አዲስ ልብሳቸውን ለብሰው ስለነበር አምሮባቸዋል። የመላኩ አክስት የደስታ ግራ መጋባት፣ ካሳሁን የደስታ መደነቅ፣ መዓዛም የደስታ እርካታ ይነበብባቸው ነበር። ማርቆስ መዓዛን ወዲያው ነው የወደዳት። ማታ የተጫወቱትን ሁሉ መላኩ ነግሮትም ስለነበር እሷና ማርቆስ ነበሩ የራቱን ሰዓት የተቆጣጠሩት። መዓዛ የምትጠይቀው ጥያቄና ነገሮችን የምታይበት አይን ያላትን ስዕል አእምሮ ይገልጻል። በዚህ አይነት ስንት ብሩህ አእምሮና ችሎታ በችግርና በድህነት ቋት ውስጥ ታፍኖ ይሞታል ብሎ ተቆጨ ማርቆስ። ከራት በኋላ ሸራተንን ወስደው ሲያሳዩአቸው ነፍስም አልቀረላቸው። ለካሳሁን እንደ ሰማይ ቤት፣ ለመላኩ አክስት እንደ ገነት፣ ለመዓዛም ሕልሟን እንደ መጨበጥ ነበር። ከዛም ፎቶ ተነስተው ዞረው ካዩ በኋላ እቤት ሄደው ቡና ተፈልቶ ሲጫወቱ አመሹ። መላኩ ማርቆስን እስከ መኪናው ሸኝቶት ሲለያዩ ማርቆስ ምን አለ ማርቆስ በለኝ፣ መዓዛ ከ10 ዓመት ምናምን በኋላ ታያለህ ሚሊዮነር፣ ትልቅ የቢዝነስ ሰው ባትሆን በደንብ ልንረዳት ያስፈልጋል። ይቺ ለሀገርም ትተርፋለች እንኳን ለቤተሰብ። ማርቆስ ከልቡ ካላመነበት እንደዚህ አይነት ግምገማ ስለ ሰው እንኳን በአንድ ቀን በአንድ ዓመትም አይናገርም፣ ብዙ ጊዜም አይሳሳትም። በማግስቱ መላኩ ሸኝቷቸው ወደ መቂ በጠዋት ተመለሱ። የሚቀጥለው 2 ሳምንት የመላኩ ዋና ትኩረት በዱባይ ስልጠና ላይ ለሚያቀርበው ፕሮጀክት ዝግጅትና ከነሳራ ጋር አብሮ በሚያሳልፈው ጊዜ ላይ ነበር። ዝግጅቱን አጠናቆ የነሳራንና የነሶስናን ጉዳይ ለማርቆስ አደራ ሰጥቶ ነው ወደ ዱባይ የሄደው። ጉዞው ትንሽ እረፍት እንደሚሰጠው ተስፋ አድርጓል። ትንሽ መጻፍ ቢችልም ተመኝቷል። ከሰሎሜ ጋር እንዴት ሊጻፍ እንደሚችል ሲያወጡ ሲያወርዱ ቆይተው በሶለን ድንገተኛ አደጋ በንጥልጥል የቀረው መጽሐፍ አሁንም በሱ ልብ ውስጥ የማይወለድ ጽንስ ሆኖ ይገላበጣል። ቢያንስ በአጭር ጽሑፍ መልክ እንኳን ሊጽፈው ቢችል ቀጥሎ አስፍቶት ወደ መጽሐፍ ለመቀየር እንደሚችል ተስፋ አድርጓል። ሳራም ጉዞዋን በአንድ ወር ለማራዘም ስላሰበች ሲመለስ ሊያገኛት አቅዷል። የፍቅር ፈርጥ። ከሶለን ቀብር በኋላ ባሉት ጥቂት ቀናት ሰሎሜም ሆነች ቤተሰቡ ሁሉም ነገር ሕልም እየመሰላቸው ተቸግረው ነበር። በየመሃሉም ደግሞ ከሌላ ግዛት የቅርብ ወዳጅና ዘመድ ሲመጣ ለቅሶው እየተቀሰቀሰ የሶለንን ሞት እውንነት ያጸነዋል። ሳሎን ውስጥ ግድግዳው ላይ በተርታ የተሰቀሉት የሶለን ፎቶዎች ደግሞ ሶለን አልሞተም አለ ብለው ለማሳመን የሚጥሩ ይመስላሉ። ፎቶዎቹ የአንድ ዓመት ሕፃን ሆኖ ለመራመድ ድክ ድክ እያለ ፍልቅልቅ ብሎ ሲስቅ፣ ከዚያም ከሕፃናት ሞያ ሲጨርስ የምረቃ ልብሱን እንደለበሰ የተነሳው ጉርድ ፎቶ፣ ሦስተኛው እዚሁ አሜሪካ 2ኛ ደረጃ ትምህርቱን ሲጨርስ የተሸለመውን የክብር ሜዳሊያ አድርጎ የሚያሳይ ሲሆን፣ የሚቀጥለው ደግሞ የመጀመሪያ ዲግሪውን ሲቀበል የተነሳው ጉርድ ፎቶ ነው። በስፖርት በተማሪዎች መሪነትና በትምህርት ብልጫ የተሸለማቸው 3 ሜዳሊያዎች በአንገቱ ላይ ይታያሉ። የመጨረሻው ፎቶ ደግሞ በጣም ከሚወዳት ድንክዬ ውሻ ጋር ሲላፋ የተነሳው የሚያምር ፎቶ ነው። ያኔ 25 ዓመቱ ነበር። ሁልጊዜም ቤት ሲሆን መልበስ የሚወደውን ቁምጣና ቲሸርት አድርጎ ጸጉሩም ጭብርር ብሎ ድንክዬዋ ውሻም ግንባሩን ለመላስ ስትንጠራራ በእጁ ከፍ አድርጎ ይዟት ነው የሚታየው። ሰሎሜ የሶለንን ፎቶዎች እያየች ከሄደችበት የረጅም ጊዜ የትዝታ ጉዞ ድንገት አፈትልካ ወጣች። ሶለን ከሞተ ዛሬ ሳምንቱ ነው። በቂ እንቅልፍ አላገኘችም።
ብዙ ቅዠቶችና መባነኖች ነበሩባት። ሶፊያ የቀብሩ ዕለት እደውላለሁ እንዳለች አልደወለችም። ስልኳም ዝግ ነው። ኢሜልም አትመልስም። ሆቴሏን በቀብሩ ማግስት እንደለቀቀች አውቀዋል። ከዛ በኋላ ማንም ምንም የሚያውቀው ነገር የለም። በዚህም የተነሳ ይህች ልጅ ራሷን አጥፍታ ይሆን ወይስ ምን ውስጥ ገባች የሚለው ሐሳብ ሶሎሜን አብሰልስሎ ሊገድላት ነው። ስለ አደጋውም ሆነ ከዚያ ጋር ስለተያያዘው ጉዳይ ገና ምንም አላወሩም። ድንገት ሶፊያ በመጣችበት ቀን ሶለን ስላረፈ ለፖሊስ ማመልከት ይኑርባቸው አይኑርባቸውም እርግጠኛ አልሆኑም በመጀመሪያው 2 ቀን። ከዛ በኋላ ግን ሁልጊዜ እየተመላለሰ የሶለንን ጉዳይ ለሚከታተለው መኮንን ነገሩን ሰሎሜ ሪፖርት አድርጋለች። እሱም አጣርቶ ጉዳዩን እንደሚከታተል ነው የነገራት። የምርመራ መኮንኑ የሶለን ቀብርም ላይ ተገኝቶ ሐዘኑን ገልጾላቸዋል። የአደጋው መንስኤ ሶፊያን ለመግደል ከተደረገ ወንጀል ጋር የተያያዘ እንደሆነ ነግሯቸዋል። ሶለንም የግድያውን ሙከራ የፈጸሙት ሰዎች ባሉበት ቡድን ውስጥ ሳያውቅ ሰብአዊ መብቶችንና የጥቁሮችን ችግር መፍታት በሚል በተቋቋመ እንቅስቃሴ የአመራር አባል ነበር። እሱም ከዚህ ቡድን አመራሮች ጋር አንዳንድ ግጭት ሳይኖረው እንዳልቀረና ከቡድኑ ለመልቀቅና ወደ ውጭ አገር ለመሄድ እያቀደ ከዛ ጋር ባልተያያዘ ምክንያት ሶፊያን ለማስገደል በተከፈላቸው ገንዘብ ጦስ ነው ሁለቱንም ሊገድሏቸው የሞከሩት ብሎ አስረድቷቸዋል። ጉዳዩ በቅርብ ጊዜ በፍርድ ቤት መታየት ስለሚጀምር ከዚህ በላይ ምንም ሊነግራቸው እንደማይችልም ገልጾላቸዋል። ቤተሰቡ ሁሉ በራሱ ስቃይና ውስጣዊ ህመም ውስጥ ስለነበረ ማንም የማንንም ቁስል ለማከም አቅም አልነበረውም። ያው የተለመደውን መደጋገፍ ከመቸር በቀር። ደግነቱ የቅርብ ዘመዶችና ወዳጆቻቸው ሙሉ በሙሉ ከቤት አልታጡምና ቤቱ ጭር ብሎም ጭር አላለ። ሰሎሜ ከትዝታዋ እንደባነነች ቢያንስ ለሳምንት ያህል ራቅ ያለ ቦታ መሄድና ሁሉንም ነገር እንደገና ማሰብ አሰኛት። ራሷን አሁን ካለችበትና ላለፈው ጥቂት ወራት ሲያጡዛት ከቆየው ድርብርብ ፈተና ካላወጣች የሕይወቱ አቅጣጫ እንደጠፋባት ያህል እንደምታምን ተሰማት። በውስጧም ችግሩ አሁን በዚህ ሰዓት ተነስቼ ልሄድ ብል ማን እሺ ይለኛል? እነሱንስ እንደዚህ በሐዘን ተሽመድምደው እያሉ ጥያቸው መሄድ እንዴት ይችላሉ? ደግሞ ስለ ራሱ የጠፋ ሰው እንዴት ሌላ ሰው ፈልጎ ለማግኘትና ለመርዳትስ ይችላል? የቆሰለስ ሌላ ቁስለኛ መሸከም ይችላልን? መጀመሪያ ራሴን ከዚህ ሐዘንና የግራ መጋባት መቀመቅ ማውጣት የለብኝምን ብላ መሄዱ አስፈላጊ እንደሆነ ራሷን ለማሳመን ብዙ ጥያቄዎችን ደረደረች። ሶለን የሰጣትን አደራ ለመወጣት የክብሮምንና የመላኩን ጉዳይ መልክ ማስያዝ እንዳለባትም ታወቃት። መላኩን አጠገቧ አድርጋ ማዋራትም ልቧ ሲናፍቅ ተሰማት። በመላኩ ጥሩ አድማጭነት ነገሮችን ጥርት አድርጎ በማሰብ ችሎታውና ከሱ ጋር ስትሆን ሶለንን ያገኘች ያህል እንዲመስላት በሚያደርገው ሰብዕናው መጽናናትም ማሰኝቷት ይሆናል። በአንድ ልቧም ክብሮምንም ያለ አግባብ እንዳንጠለጠለችውና በቂ ዕድል እንዳልሰጠችው አስባ ግራ ገባት። ይህንን ሁሉ ዥንብር መልክ ለማስያዝ ለብቻዋ መሆን እንደሚያስፈልጋት በውስጧ ወሰነች። ይህን ሁሉ የሐሳብ ነፋስ እየተቀበለች ማውጣት ማውረዷን ቀጠለች። ትንሽ ቆይታ ከሐሳቧ ስትባንን ከባሻገር ሶፋው ላይ የተቀመጡት አባቷ አጠገብ ሄዳ ራሳቸውን እያሻሸች ዳዲ እንዴት ነህ? ለምን ትንሽ አረፍ አትልም መኝታ ቤት ገብተህ? አይ ጥኔ አሁን ቡና ስለጠጣው እንቅልፍም አይዝም። ያው አክስትሽም ትናንት ስለመጣች እስኪ ከእነሱ ጋር ትንሽ ተጫውቼ ባይሆን አረፍ እላለሁ። ባልቻም እመጣለሁ ብሎኝ እየጠበቅኩት ነው። አቶ ባልቻ የቅርብ ጓደኛቸው ሲሆኑ ከነርሱ እጅግም አይርቅ ሰፈራቸው። ዛሬ ራት አዘጋጅተው አብረው ሲጫወቱ ሊያመሹ ነው ያቀዱት። አቶ ባልቻ የሳሮን አጎት ናቸው። ሰሎሜ ትንሽ ከአባቷ ጋር አውርታ ወደ ውጭ ለመውጣት መፈለጓን ቀስ ብላ ነገረቻቸው። በቃ ባቢ እኔ ትንሽ ወክ ላርግ፣ አእምሮዬንም እግሬንም ዘና ላርግ መሰለኝ። እዚሁ ሰፈር ውስጥ ነኝ፣ ብዙም አርቅ። ለማሚም ንገራት። ትንሽ ሸለብ ሳያደርጋት አልቀርም። እዚያ ሶፋው ላይ ጋደም ብላ ነበር።
አይ ብቻሽንማ ጥሩ አይደለም፣ ቀኑም እኮ እየመሸ ነው ብለው ካፋቸው ሳይጨርሱ መሬት ላይ ቁጭ ብሎ ጌም ሲጫወት የነበረ የ7 ዓመቱ ያክስቷ ልጅ እስክንድር እኔ አብሬሽ እሄዳለሁ ብሎ ተስፈንጥሮ ተነስቶ እላዋ ላይ ተጠመጠመ። እሺ እኔ ቆንጆ ግንባሩን ሳም አድርጋ በቃ ባቢ ከስኪ ጋር እሄዳለሁ፣ አታስብ፣ ቶሎ እንመጣለን። እሺ ደግሞ እዚሁ ሰፈር ውስጥ ነን እኮ ብላቸው ከእስክንድር ጋር ወጡ። ሰዓቱ 12:30 ቢሆንም ገና ፀሐይቱ አልጠለቀችም። ሰፈሩ ንጹሕ አረንጓዴና እምር ያለ ነው። ለስለስ ያለ ነፋስ ሽው ይላል። ልጆች ሳይክል እየጋለቡና እየተሯሯጡ ይጫወታሉ። በየበሩ ላይ 2ም 3ም መኪና ቆሞ ይታያል። አንዳንድ ባልና ሚስቶች ደግሞ ቁምጣ እንደለበሱ ውሾቻቸውን አስከትለው የእግር ጉዞ ያደርጋሉ። 1-2 የሚሮጡ ሰዎችም በመንገድ ላይ ይታያሉ። ሰሎሜ ይህን ሁሉ የሕይወትን መልካምነትና ጣዕም የሚገልጽ ትዕይንት ተመልክታ የእነሱን ቤት ከሞላው የሞት ድባብና የሐዘን ጨለማ ጋር አነጻጽራ በውስጧ ሞት እንዴት ከባድ ነው! ለቋሚ እንዲህ ከከበደ ለሟች ምን እንደሚሆን ሟች ይወቀው። ለእኛ ለቀሪዎቹ ግን ከቋጥኝ የከበደ ከጨለማ የጨፈገገ መከራ ነው። ለካ የሰው ብርሃኑ ከፀሐይ ብቻ አይደለም፣ ከሰላም ከደስታና ከፍቅርም የሚመነጭ የተስፋ ፍካት ነው። እውነትም ሕይወት የሰው ብርሃን ናት፣ ሞት ደግሞ ጨለማ እያለች 30 ደቂቃ በእግራቸው ከተመላለሱ በኋላ አእምሮዋ ቀለል ብሎት ነገሮችን በተሻለ ማሰብ ጀመረች። ወደፊት ብዙ ሥራ እንደሚጠብቃት በመገንዘብ ነገሮችን በጊዜ መልክ ማስያዝ እንዳለባት አውቃ ቤተሰቦቿ ቢስማሙም ባይስማሙም ለተወሰነ ጊዜ ወጣ ለማለት ወሰነች። መጀመሪያ ካሊፎርኒያ ኦክላንድ ያለች አንዲት ጓደኛዋ ጋር ለመሄድ አሰበችና ለረጅም ጊዜ ስላልተገናኙ አሁን ቢሄድ የራሴን ጊዜ ለመውሰድ ሊያስቸግረኝ ይችላል ብላ ተወችው። ጥቂት ካሰበች በኋላ ብቻውን የሚኖረው የአባቷ ታላቅ ወንድም ጋር ኒውዮርክ ለመሄድ ወሰነች። እርሱ ብዙም ቤቱ አይቀመጥም፣ ለማውራትም የሚከብድ ሰው አይደለም። በዛውም የእሱን ምክር ማግኘቱም እንደማይከፋ ስላሰበች በሐሳቧ ደስ ተሰኘች። አጎቷ ለቀብር መጥቶ በሥራ ምክንያት በማግስቱ ነበር የተመለሰው። በሙያው ጠበቃ ሲሆን በዓለም አቀፍ ጉዳዮች ላይ የተባበሩት መንግሥታትንና ሌሎች ዓለም አቀፍ ድርጅቶችን ያማክራል። ሰሎሜ ልመጣ ነው ብትለው ነፍሱ እስኪጠፋ ነው ደስ የሚለው። በፊት ኢትዮጵያ መሄዷን በሙሉ ልቡ የደገፈና ካበረታቷት ጥቂት ሰዎች አንዱ እሱ ነው። ኢትዮጵያም እያለች በ15 ቀን አንዴ ሳይደውልላት አይቀርም። እኛ አቅቶን እዚሁ በምቾት በስብሰን ቀረን። እናንተ እንኳን እስቲ ያችን አገር አድርጓት ይላል ሁሌም በቁጭት። በኢህአፓ ጊዜ እንደወጣ ነው በዚያው የቀረው። ለአገሩ ያለው ፍቅር አሁንም ትኩስ ነው። ኑሮ ደግሞ ያንን ትኩሳት አፍኖ እዚሁ አሜሪካ አስቀርቶታል። 2 ልጆቹና ሚስቱ ሰክሮ ያሽከረክር በነበረ ሾፌር ተገጭተው ከተገደሉ ከ20 ዓመት ወዲህ ይኸው ብቻውን ነው የሚኖር። ኢትዮጵያና ሆንዱራስ 20 ልጆችን እየረዳ ያስተምራል። ትምህርት ቤት ሲዘጋ ሰሎሜና ሶለን እሱ ጋር እየሄዱ ብዙ ጊዜ ያሳልፉ ነበር። ሰሎሜ መልኳ ሟች ልጁን ስለምትመስል አንዳንዴ ከወንድሙ ካቶ ኦላና ጋር ሰሎሜ እኔ ልጅ ናት ሰርቃችሁኝ ነው እያለ ይቀልዳል። እቤት እንደገባች ሕያውም ከሥራ ወደ ቤት ገብቶ ስለነበር ያሰበችውን አጫወተችው።
እሱ ግን ብቻዋን መሆኗ ሐዘኗን ያባብሰዋል ብሎ ስለሰጋና በዚህ ጊዜ የቤተሰቡ አንድ ላይ መሆን ለሁሉም ጥሩ ነው ብሎ ስላሰበ ሐሳቧን እምብዛም አልደገፈውም። የሰሎሜን ወደ ኢትዮጵያ መመለስም ሳይጠላው አልቀረም። ክብሮምን ከልቡ ስለሚወደው ሁለቱ አንድ ላይ ቢሆኑ የሚል ምኞት አለው። ለአቶ ኦላናም ቢሆን አሁን ሶለን ስለሌለ የሰሎሜ መኖር ምን ያህል አስፈላጊ እንደሆነ ይገምታል። ሕያው የቤት ልጅ ብቻ ሳይሆን የቤተሰብም ሰው ነው። ሁሉም ነገር ከቤተሰብ አንጻር ከታየ በኋላ ነው አገር፣ ወገን፣ በጎ አድራጎት ወዘተረፈ የሚመጣው ይላል። ሕያው የጭንቅላት ቀዶ ሕክምና ቢያጠናም ለስነ ልቦናዊና ፍልስፍናዊ ረቂቅ ሐሳቦች ዛሬም እንደ ድሮ ሩቅ ነው። ሶለን እሱንና ክብሮምን እናንተ ውድ ቴክኒሻኖች ናችሁ ብሎ በነገር ሲነካው እሱ ርካሽ ፈላስፋ ከመሆን 100 እጅ ይሻላል ብሎ ጥሎት ይሄድ ነበር። ሰው ሁሉ ከተኛ በኋላ ሰሎሜ ከእናትና አባቷ መሃል እንደተኛች ሐሳቧን አካፈለቻቸው። መጀመሪያ ሁለቱም መሄዷን ፈጽሞ አልደገፉም ነበር። ሐሳቧን ማስቀየሩ እንደማይቻልና አጎቷ ጋር መሄዷን ካወቁ በኋላ ከልባቸው ባያምኑበትም መስማማታቸው አልቀረም። በማግስቱ ጠዋት አጎቷ ጋር ደውላ እንደምትመጣ ስትገልጽለት ወዲያውኑ ትኬቱን ገዝቶ እንደሚልክላት እየተደሰተ ነገራት። ሰሎሜ ወደ ኒውዮርክ ከ3 ቀን በኋላ ለመሄድ አቀደች። በዚህ መሃል ግን ያልጠበቀችው ነገር መጣ። ሶፊያ ደወለች። በመጥፋቷ ይቅርታ ጠይቃት ከቀብሩ በኋላ ውስጧ ያለውን ሕመምና ሐዘን ለመቋቋም ከሰው ሁሉ ራቅ ማለቱን እንደመረጠችና በመኖርና በመሞት መካከል ትልቅ ትግል ስታደርግ መክረሟን ነገረቻት። በመጨረሻም ላለመሞት ብቸኛ ምክንያት የሆናት እውነቱን ይዛ ላለመቀበር በመወሰኗ እንደሆነና ሰሎሜ በቀብር ሥነ ሥርዓቱ ላይ ስትናገረው የነበረው ነገር በአእምሮዋ እየደወለ ስላስቸገራት እንደሆነ ገለጸችላት። ሶለን የሚያኮራና የሚደነቅ ማስታወሻ ትቶልን ሄደው ለሰው ሁሉ የምናደርሰው መልእክት። ሶፊያ ስለ ወሰነቻቸው አንዳንድ ውሳኔዎች ለመወያየትና ልትነግራት የምትፈልገውን ሁሉ እንዲጫወቱ እንደምትፈልግና ሳምንቱን ሙሉም ስልኳን ዘግታ በሚቺጋን ግዛት በኩል በሚገኝ በሐይቁ ዳር በተሠራ አንድ ጸጥ ያለ እንግዳ ማረፊያ ማዕከል ስታስብና ማድረግ ያለባትን ስታውጠነጥን እንደቆየችም ገለጸችላት። ጥቂት ተጨዋውተው በማግስቱ ለምሳ ሁለቱም በሚያውቁት የሐበሻ ሬስቶራንት ሊገናኙ ተስማሙ። ከዛም ቤተሰቦቿን ሰላም እንድትልላት ነግራት ስልኩን ዘጉት። ሰሎሜ ሶፊያን ማግኘት መቻሏን እንደ ተአምር ነው ያየችው። አጎቷ ለ2 ቀን ወደ ደቡብ አሜሪካ እንደሚሄድ ስለነገራት በዛ መሃል ሳሮንንም ኒውዮርክ ለማግኘት አቅዳለች። በተጨማሪም ሶለን ባደራ የሰጣትን ጽሑፎችና የኢሜል ፋይሉን ለመመርመርም ጥሩ ጊዜ ሊሆንላት እንደሚችል አስባለች። 90 ቁጥር አገር አቋራጭ አውራ ጎዳና በመኪና መጠቅጠቅ ጀምሯል። መብራት ስለማይኖረው ሰሎሜ ሁሌም ከሻምበርግ ወደ ቺካጎ ዳውንታውን ለመሄድ እሱን ትመርጣለች። ዛሬ ግን ውስጡን ነው የነዳችው። ጎልፍና ዳምፕስተር የሚባሉትን የከተማ መንገዶች ተጠቅማ ኢቫንስቶን በሚባለው የቺካጎ ምስራቃዊ ክፍል ነው ሄደችው። ከቤት የወጣችው ከጠዋቱ 5 ሰዓት ከሩብ ሲሆን ከሶፊያ ጋር ለምሳ የተቃጠሩት ደግሞ ብሮድዌይ ከሚባለው መንገድ ላይ ከሚገኘው ኢትዮጵያን ዳያመንድ ምግብ ቤት ነው። ከዛ ብዙም ሳይርቅ ሁሌም ደማቁ የዲቮን መንገድ ብሮድዌይን ያቋርጣል። ዲቮን የህንድና የፓኪስታኖች መናኸሪያ ነው። እዛ ዕቃ እርግጡን ተብሎ የሚገዛባቸው ሱቆችም አሉ። ጥቅጥቅ ያሉ ሱቆችና ውክቢያ ያመሳቀለው ሰፈር ነው። ጨርቃ ጨርቆች፣ የኤሌክትሮኒክስና ሌሎች ረከስ ያሉ ዕቃዎችም ይገኛሉ። ቅንጦትና መዝናናት እንደ አሜሪካውያን ባይታይበትም የድሃ ሰፈር አይደለም። ሀብት ማለት
ገንዘብ ከሆነ። ነገር ግን ደግሞ አንድ አይነት ድህነት ያለበትም ይመስላል። ምናልባት ስቁንቁን ብልጽግናና ጭንቅንቅ ምቾት ያለበት ሰፈር ስለሆነ ይሆን? መኪናዋን ከባሻገር ባለው ወልግሪን ሱቅ ፊት ለፊት ባለው ሜዳ ላይ አቆመች። ከሰዓቱ 5 ደቂቃ ቀድማ ስለደረሰች ሰሎሜ ዘና ብላ ወደ ሬስቶራንቱ ገባች።